under module 2 the basic of HTML ነው የምናየው። basic of HTML under basic of HTML እነዚህን ፖይንቶች እናያለን። HTML document structure, heading, paragraphs, comments, text formatting, horizontal line and break line እነዚህን ፖይንቶች አንድ ባንድ እናያለን ማለት ነው። ስለዚህ ከወዲሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። እንደዚህ አይነት አስተማሪ ቪዲዮ ዩቲዩብ ላይ ሲጫን ኖቲፊኬሽን ይደርሳል። እንዲሁም ለጓደኞቻችሁ ሼር በማድረግ ተባበሩን። HTML document structure under HTML document structure እነዚህን ፖይንቶች እናያለን ማለት ነው። document structure ያው እቺ የመጀመሪያዋ የምታዩት እቺኛዋ የመጀመሪያዋ doc type እሷ ናት። document structure የሚያሳየው እሱ ነው። ምንም document structure ስለሆነ ያው ባለፈ ሞጁል 1 ላይ ምን ብለናል? HTML is not a programming language ብለናል። is a markup language ስላልነ ለዛ ነው ዶክ ታይፕ ሁሌም HTML ፕሮግራም ስትጀምሩ ዶክ ታይፕ ይችን ተጠቀማላችሁ ማለት ነው። ይችን የመጀመሪያውን ፖይንት እሷን ተጠቅማችሁ ነው የምትጀምሩ ማለት ነው። ከዛ ምንድን ይለናል እዚህ ፈርስት ላይ ያለው ፖይንት HTML ዶክመንትስ follow a specific structure ይላል። ስፔሲፊክ የሆነ ራሱን የቻለ ስትራክቸር አለው ማለት ነው። HTML ዶክ ታይፕ HTML declares HTML5 ይችኛዋ ፖይንት ማለት ነው። ምንድነው የሚያሳየው? declares HTML4.3.1 የተባለ አሁን latest version HTML5 ላይ ነው ያለው። ስለዚህ ዶክ ታይፕ HTML ስንል ይችኛዋ ሁለተኛዋ ፖይንት ማለት ነው። ምንድነው የሚያሳየን? HTML5 ነው ዲክሌር የሚያደርግ እሱን ነው የሚያሳየን ማለት ነው። ሶስተኛው ፖይንት ላይ ይችኛዋ HTML ምንድነው የምታሳየው? HTML ታግ እንጠቀማለን። ዶክ ታይፕ እንትን ካልን በኋላ HTML ታግ ነው የምናስገባ። root element containing all ኮንተንቶችን ኢንክሉድ አድርጎ የሚይዝልን ታግ ነው ማለት ነው HTML ታግ። ከዛ ይችኛዋ ፖይንት ሄድ ማለት contains ሜታ ዳታ አንድ ታይትሎች የተለያዩ ሜታ ዳታዎችን በዚህ ሄድ ታግ ውስጥ እናካታለን ማለት ነው። ሌላኛው ቦዲ ነው። ቦዲ እቺ ፋይናል ፖይንት ቦዲ ውስጥ it contains visible page content። ለምሳሌ አንድ ዌብሳይት ስትጎበኙ ቪዚት ስታደርጉ ያን ዌብሳይት የምታዩት ኮንተንት አለ። እዛ ኮንተንት ውስጥ ቪዲዮ ልታዩ ትችላላችሁ፣ የተለያዩ ፎቶግራፍ ልታዩ ትችላላችሁ፣ የተለያዩ አድቨርታይዝመንት ልታዩ ትችላላችሁ አይደል? እነሱ ምንድናቸው? ቦዲ ናቸው። ቦዲ ውስጥ ያሉ ኮንተንት ናቸው ማለት ነው። ስለዚህ እነሱ በቦዲ ታግ ይካተታሉ ማለት ነው። ስለዚህ አጠቃላይ እነዚህ ቤዚክ ታግ ምንላቸው እነዚህ ናቸው ማለት ነው። ዶክ ታይፕ HTML ሄድ ቦዲ እነዚህ ናቸው ማለት ነው። ቤዚክ ታግ ኦፍ HTML ይባላሉ። ዘ አናቶሚ ኦፍ አን HTML ፋይል ምንድናቸው? አናቶሚ ኦፍ አን HTML ፋይል ምንድነው? ይሄ ነው። ዲክለርስ አን HTML5 ስታንዳርድ ነው። ዶክ ታይፕ ስንጠቀም HTML5 ስታንዳርድ እሱ ነው የሚያሳየን ማለት ነው። ሌላኛው ሩት ኤሌመንት ራፒንግ ኦል ፔጅ ኤሌመንትስ። ይሄ ደግሞ ሩት ኤሌመንት የሚያሳየን በHTML ታግ ናት፣ እሷ ናት ማለት ነው። HTML ታግ እሷ ናት ሩት ኤሌመንት የምታሳየን ማለት ነው። ኮንቴንስ ሜታ ዳታ ታይትል ኤንድ ፎንት እሱ ምንድነው? ቦዲ ነው ማለት ነው። ቦዲ ታግ እነዚህን ያካትታል። ፋይናል ፖይንት ምንድነው? ሃውስ ኦል ቪዥዋልስ ሬንደርድ ኮንተንት ይላል። ስለዚህ ይሄኛው ምንድነው? ዩዚንግ HTML5 ነው ማለት ነው። HTML5 ዘ ላተስት ቨርዥን ነው ብለናል። HTML3 ሊኖር ይችላል፣ 2 ሊኖር ይችላል፣ 1 ሊኖር ይችላል። ግን ከረንትሊ የምንጠቀመው እስካሁን እስካለንበት ደረጃ ድረስ ማለት ነው HTML5 ነው። ሶ እነዚህ ያው የተለያዩ ኮዶች ናቸው እዚህ ጋር ተሰጥቶናል። HTML ኮድ ስናፕሾት ነው ማለት ነው። እናያለን ፓራግራፍ ኤንድ ሄዲንግ። እዚህ ፈርስት ፖይንት ላይ ስትወስዱ ይችኛዋ ሄዲንግ ነው የሚያሳየን። ሄዲንግ H1 up to H6 6 ሄዲንግ አለን ማለት ነው። 6 ሄዲንግ ነው ያለን H1 H2 H3 H4 5 6 እያለ ይሄዳል። ሄዲንግ የምንለው አሁን ዌብሳይት ቪዚት ስታደርጉ ከላይ ሆም ፔጅ ላይ የምታዩት አድሬስ ኮንታክት ምናምን እያለ አት ዘ ቶፕ የምታዩት አት ዘ ቶፕ ያለው ሜኑ ምንድነው? ሄዲንግ ይባላል። እሱ ነው H1 up to H6 ለምን የተለያየ ቁጥር የተሰጠው ስንል ያው ሳይዛቸውን ለመግለጽ ነው። ሌላ ምንም የተለየ ነገር የለውም። ሳይዛቸውን ነው። H1 ስንል በጣም ሳይዙ ፎንቱ ትልቅ ይሆናል ማለት ነው። ታይትላችን የዚያ ሄዲንግ H1 ከሆነ ሳይዙ በጣም ትልቅ ነው የሚሆነው። has largest ፎንት ይኖረዋል ማለት ነው። H4 5 6 ስንል ግን በዚያ ልክ ስሞለስት ሄዲንግ እየሆነ ሳይዛቸው እያነሰ ይሄዳል የፎንቱ ማለት ነው። ልዩነቱ ይሄ ነው።
ዩዝ ሄዲንግ ቱ ሪኮግናይዝ ኦር ቱ ኦርጋናይዝ ኮንተንት ሃይራርኪ የተለያዩ የኮንተንት ሃይራርኪዎችን ለመግለጽ ሄዲንግ እንጠቀማለን ነው የሚለው። ኢች ፔጅ ሹድ ሃቭ ዋን H1 ሄዲንግ። ስለዚህ አንድ ኮንተንት ላይ አንድ ሄዲንግ ብቻ ነው መጠቀም የሚኖርብን። ሄዲንጉን እንመርጣለን ማለት ነው። ሳይዙ ፎንቱ ተለቅ ያለ መሆን ካለበት H1 እናደርገዋለን። አነስ እንዲል ከፈለግን ደግሞ H3 4 5 አድርገን የመረጥነውን እስከ 6 ድረስ 6 ካደረግነው በጣም ፎንቷ ትንሽ ትሆናለች ማለት ነው። ትንሽ ትሆናለች። ስለዚህ ምንድነው አንዳንዴ ተማሪ የሚሸወደው H1 ሲባል ትንሽ መስሏቸው ከዚያ H6 ሲባል ደግሞ ትልቅ ይመስላቸዋል። እንደሱ አይደለም፣ ተቃራኒ ነው። H6 ከሆነ እሷ ስሞል ፎንት ነው ያላት ማለት ነው። ሄዲንጋችን H1 ከሆነ ግን ላርጀስት ፎንት ነው ያለው ማለት ነው። ሳይዙ ትልቅ ይሆናል። 6 ሄዲንግ H1 አፕ ቱ H6 ነው። 6 ሄዲንግ ነው ያለን ብለናል። H1 H2 H3 H4 5 6 ነው ያለን ማለት ነው። ከዚያ ዩዝ ፒ ቱ ዲስፕሌይ ቴክስት ፓራግራፍ የተለያዩ ፓራግራፎችን ኮንቴንታችን ውስጥ ዲስፕሌይ ለማድረግ ፒ ሄዲንግ ሶሪ የፒ ታግ እንጠቀማለን ማለት ነው። እቺ ፒ ታግ እቺኛዋ ማለት ነው። ፒ እንደዛ አድርገን የምናደርጋት እቺ ፒ ታግ ናት። ፒ ታግ ትባላለች። አሁን እቺ ኦፐን ታግ ናት። ኦፐን ታግ እንደዚህ አድርገን ባክስላሽ ብናደርግበት እንደዚህ ጋር ሲሆን ክሎዝ ታግ ይሆናል ያኔ ማለት ነው። ባክስላሽ ሲኖረው ያኔ ክሎዝ ታግ ይሆናል። ባክስላሽ ከሌለው ኦፐን ታግ ነው የሚሆነው። መጀመሪያ ላይ በኦፐን ታግ እንጀምርና ከዚያ የምንፈልገውን ዲስፕሌይ እንዲሆን የተፈለገው ቴክስት ይጻፋል ማለት ነው። ከዚያ እሱን ከጻፍን በኋላ በክሎዝ ታግ እንዘጋዋለን ማለት ነው። ሶ ይሄ ኢዝ ኦል አባውት ሄዲንግ ኤንድ ፓራግራፍ። ሄዲንግ ኤንድ ፓራግራፍ እዚህ ጋር ልዩነቱን አስቀምጦታል። ሄዲንግ ስንል ምንድን ነው? ሄዲንግ ታግስ ኢስታብሊሽ ስትራክቸራል ሃይራርኪ ኤንድ ሲኦ ፕራዮሪቲስ ኦን ዩር ፔጅ ይላል። ኦን ዩር ፔጅ። ፓራግራፍ ስንል ደግሞ ምንድን ነው? ራፕስ ብሎክ ቴክስት ኤንድ አውቶማቲካሊ አድስ ቨርቲካል ማርጅን አባቭ ኤንድ ብሎ። የተለያዩ ለምሳሌ ፓራግራፎችን እንደ ኢሴይ ስንጽፋው ለምሳሌ አንድ ፓራግራፍ ይጻፍና ከዛ የሆነ ስፔስ አለ፣ ከዛ ወደታች ሌላ ፓራግራፍ ይከተላል ማለት ነው። እሱ ኢሴይ ይባላል። ስለዚህ ፓራግራፍ የተለያዩ የፓራግራፍ ብሎኮችን ዲዛይን ለማድረግ ይጠቅመናል ማለት ነው። ለምሳሌ መጀመሪያ ላይ አንድ ዲፓርትመንት ኮምፒውተር ሳይንስ ዲፓርትመንት ሜንሽን ብናደርግ ከዚያ ደግሞ በቀጣይ ላይ የሌላ ለምሳሌ የሃይድሮሊክ ኢንጂነሪንግ የሆነ ኢንጂነሪንግ ኮርስ እንትን ብንል ስፔሲፋይ ብናደርግ አሁን እዛ ላይ ምንድን ነው የተለያዩ ፓራግራፎችን ፓራግራፍ ታግ የተለያዩ ፓራግራፍ ታጎችን ተጠቅመን መስራት እንችላለን ማለት ነው። ይህን ብሎክ ሶ ራፕስ ብሎክ ቴክስት ነው ማለት ነው። እሱ ምን ይላል እዚህ ጋር ላይ this is the standard block of text on the web page። እንደዚህ አይነት ብሎክ አሁን ሌላ ብሎክም ሊኖር ይችላል። እንደዚህ አይነት ብሎክ ዩዚንግ ፓራግራፍ ታግ ፒ በምትለዋ ታግ ማለት ነው። ያው ፒ በዚህ መልኩ ነው ታግ የምናረጋት ብለናል። ፒ በዚህ መልኩ ታግ እናረጋታለን። ይሄኛው ኦፐን ነው። ክሎዝ ሲሆን እንዴት ይሆናል? እንደዛ አድርገን ክሎዝ ሲሆን በዚህ መልኩ ነው ማለት ነው። ክሎዝ ሲሆን በዚህ መልኩ ነው። አሁን እቺኛዋ ብሎክ ናት። ሶሪ እቺኛዋ ክሎዝ ታግ ነች። እቺኛዋ ግን ኦፐን ታግ ነች። ምንድነው? እቺኛዋ ባክስላሽ ስላለች ማለት ነው። ባክስላሽ እሱ ስላለ ነው። በዚያ ምክንያት ባክስላሽ ያለው ክሎዝ ይሆናል ማለት ነው። ክሎዝ ታግ ባክስላሽ የሌለው ኦፐን ታግ ነው። እቺኛዋ እዚህ ጋር ላይ ስንመጣ ምንድነው የምትለው? ሜን ሄዲንግ ላርጀስት ዋን ሜን ሄዲንግ እንለዋለን። እሱ H1 ነው። ከዚያ ሰብ ሄዲንግ የምንለው ሌቭል 2 ነው፣ H2 ማለት ነው። ከዚያ ሎዌስት ሄዲንግ የምንለው ደግሞ H6 ነው ማለት ነው። አሁን እዚህ ጋር ላይ አንደኛ እዚህ ጋር ላይ መግለጽ የፈለገው ምንድነው? ሜን ሄዲንግ ስንል H1 ነው ማለት ነው። H1 ሰብ ሚድ ሄዲንግ መካከለኛ H2 ነው። ከዚያ በሶስተኛ ደረጃ ላይ ሎዌስት ሄዲንግ H6 ነው ማለት ነው። እነዚህ ናቸው። እዚህ ጋር ላይ ፓራግራፍ ኤንድ ኮመንት እናያለን። ፓራግራፍ ኤንድ ኮመንት። ፓራግራፍ ምንለው ያው ፒ ታግ ያለው ነው ብለናል። ፒ ታግ ያለው ዲፋይንስ ፓራግራፍ ኦፍ ቴክስት ነው። ፒ ናት። ከዚያ ይቻውን ኦፐን ታግ ናት። ክሎዝ ለማድረግ ባክስላሽ እንጨምርበታለን። እዚህ ጋር ፖይንት ላይ ምን ይላል? ብራውዘርስ አድ አውቶማቲክ ማርጂንስ አራውንድ ዘ ፓራግራፍ። ስለዚህ አውቶማቲክ የሆነ ማርጂን ይፈጥራሉ ማለት ነው። እዚች ጋር ሶስተኛዋ ፖይንት ላይ ምንድነው የሚያሳየን? ኮመንት ነው። ዩዝድ ቱ አድ ኮመንት። ኮመንት ለምን ነው የሚያስፈልገን ካለ ለምሳሌ የሆነ ኮድ ጽፈን ኮመንት ካረግነው ያ ኮመንት ያረግነው ፓርት ብራውዘር ላይ ኮዳችን ራን ስናረገው ኤክስኪዩት ስናረገው
ዲስፕሌይ አይሆንም ማለት ነው። ምንድነው ጥቅሙ? ስለዚህ ኮድ ስናደርግ አንደኛ ያን ኮዱን የሚያነብሰው ኮመንት ስራረግ ነው። ያችን ኮመንት አይቶ በቀላል ኮዳችን ሊረዳ ይችላል ማለት ነው። ኮዳችን በቀላል ሊረዳው ይችላል ኮመንቱን አይቶ። ስለዚህ ዋናው ጥቅሙ እሱ ነው። ሄዶ ዌብ ፔጅ ላይ ዲስፕሌይ አይሆንም ማለት ነው። ሶ ፓራግራፍ ኤንድ ኮመንት እዚህ ፈርስት ፖይንት ላይ ምንድነው የሚያሳየን? ፒታግ ነው። ፒታግ ዲፋይንስ ፓራግራፍ ኦፍ ቴክስት። አሁን ኦፐን ታግ ናት እቺ። ኦፐን ታግ ባክስ ላይ ስለላት ማለት ነው። ኦፐን ታግ ነች። ስለዚህ ፓራግራፍ ኦፍ ቴክስት እሱን ለማሳየት ነው ማለት ነው። ሰከንድ ፖይንት ላይ ምን ይላል? ብራውዘርስ አድ አውቶማቲክ ማርጅንስ አራውንድ ዘ ፓራግራፍ። አውቶማቲክ የሆነ ማርጅን ነው የሚፈጥረው ማለት ነው ፓራግራፍ። ከዚያ ሶስተኛ ፖይንት ላይ ምንድን ነው ያለው? ኮመንት ነው። ኮመንት ጥቅሙ ምንድን ነው? ለምሳሌ የሆነ ኮድ ብንጽፍ ኮዳችን ጽፈን ኮመንት አድርገን የሆነ ነገር ብንጽፍ ምንድን ነው ያ አንደኛ ያ ሰው ኮመንታችን አይቶ በቀላል እንዲረዳው እኛ በራሳችን ከፕሮግራሚንጉ ቋንቋ ውጭ እኛ በራሳችን የሆነ ነገር ጽፈን እንደዚህ ይሄን ለማለት ይሄን ማለት ፈልጌያለሁ ምናምን ብለን የምናስረዳው ኮመንት ይባላል። ሌላኛው ደግሞ ትልቁ አድቫንቴጅ ምንድነው? ያ ኮመንት የሚጻፈው ዌብ ፔጃችን ላይ ዲስፕሌይ አይሆንም ማለት ለፕሮግራመር ያን ኮዳችን ለመረዳት ብቻ ነው የሚጠቅመን እንጂ ወይዶ ዌብሳይቱ ላይ እዚያ ብራውዘር ላይ ኮዳችን ራን ስናደርገው ዲስፕሌይ አይሆንም አይታይም ማለት ነው። ኮድ ለመጻፍ ይችን እንጠቀማለን። ያው ሶስተኛ ፖይንት ላይ ይታያችኋል ምልክቱ ኮመንት። እንደዚህ አድርገን ከዛ እዚች ጋር ላይ የቃል አጋኖ ምልክት አለች። ከዛ እንደዚህ ያደረገን ከዛ ይች አሁን ይሄ ምንድነው ኮመንት ነው የሚያሳየው። ኮመንታችን እዚህ መሀል ይጻፋል ማለት ነው። ኮመንታችን እዚህ መሀል የሚጻፈው እንደዚህ ሆኖ ከዛ እዚህ መሀል ላይ እቺ ኮመንት ናት እንላለን። አራተኛ ፖይንት ላይ ምንድነው ያለው? ኮመንትስ አር ኖት ዲስፕሌይድ ኢን ዘ ብራውዘር ብለናል። የተለያዩ ኮመንቶች ኮዳችን ራን ስናደርገው ብራውዘር ላይ ዲስፕሌይ አይሆንም አይታዩም ማለት ነው። ዘ ፊፍዝ ፖይንት ዩስፉል ፎር ዶክመንቲንግ ኮድ። የተሰጠንን ኮድ ዶክመንት አድርገን በደንብ ለሌላ ጊዜ ለምሳሌ ዛሬ ኮዳችን ጽፈን የዛሬ ዓመት ብናየው ኮዳችን ምናልባት አንዳንድ ነገር ልንረሳ እንችላለን። ትንሽ ውስብስብ ሊልብን ስለሚችል እሱንን በደንብ ለማስረዳት ነው የሚያግዘን ማለት ነው። ዘ ላስት ፖይንት ምንድን ነው የሚለው? ዩዝድ ፎር ኖትስ ኖት ሾውን ኢን ዘ ብራውዘር። ለኖት ነው የምንጠቀመው እንጂ ብራውዘር ላይ ዲስፕሌይ አይሆንም ማለት ነው። ሶ ይሄ ኦል አባውት ፓራግራፍስ ኤንድ ኮመንትስ ኪንግ ዊዝ ኤችቲኤምኤል ኮመንትስ። ኮመንትን ኤችቲኤምኤል ውስጥ እንዴት ነው የምንጠቀመው የሚለው ነው። ዘ ፈርስት ፖይንት ምንድን ነው? ኮመንት ሲንታክስ ነው። ኮመንት ሲንታክስ ምን ይላል? ሪተርን ዩዚንግ ኮመንትስ አር ኮምፕሊትሊ ኢግኖርድ ባይ ዘ ብራውዘር ዱሪንግ ሬንደሪንግ። የጻፍነው ኤችቲኤምኤል ኮድ አለ። እሱን ኮድ ራን ኤክስኪዩት ስናደርግ በብራውዘራችን ኮምፕሊትሊ ኢግኖር ይደረጋል ኮመንታችን ማለት ነው። ምንድነው እሱ? ዲስፕሌይ አይደረግም አይታይም ማለት ነው። ሌላኛው ዶክመንቴሽን ነው። ዶክመንቴሽን ሄልፕ አስ ኤክስፕሌኒንግ ኮምፕሌክስ ማርክአፕ ስትራክቸርስ ሴክሽን ባውንደሪስ አውተር ኖትስ ቱ ፌሎ ዲቨሎፐርስ። አሁን ኮዳችን ጽፈን አንድ የጻፈውን ኮድ ለጓደኛ በትልኩለት ከዚያ ጓደኛችሁ በቀላል ላይረዳው ይችላል። ለምሳሌ ያው ኮድ ይለያያል መቼም። አንዱ የሚጽፈው ኮድ ለምሳሌ አንድ ነገር ሊሆን ይችላል። ሁሉም የሆነ ነገር እየሰሩ ነው ያሉ። ለአንድ ትምህርት ቤት ተመሳሳይ የሆነ ትምህርት ቤት ዌብሳይት ስሩ ተብሎ ለሁለት ሰው ቢሰጥ አሁን በቃ በምንም አይነት መንገድ ሁለት የተለያዩ ዌብሳይት ነው የሚሆነው እንጂ አንድ አይነት ሊሆን አይችልም። በተለያየ መንገድ ብታዩት አንድ አይነት ዌብሳይት አይሰሩም እነዚያ ሰዎች ማለት ነው። ያ ራሱን የቻለ ስታይል ይጠቀማል፣ ራሱን የቻለ ኮድ፣ ራሱን የቻለ ኤችቲኤምኤል የሚጠቀመው ማለት ነው። ይሄኛው ደግሞ ሌላኛውን ተማሪ ብትወስዱ ራሱን የቻለ የራሱ ሂዝ ኦን ኮድ ሂዝ ኦን ስታይል ይጠቀምና የተለያየ ዌብሳይት ነው የሚሰራው ማለት ነው። ስለዚህ የሆነ ለመግባባት አንዳንዴ ያስቸግራል። አንድ ኮድ አንድ ተማሪ የሰራውን ኮድ ለሌላኛ ተማሪ ሲላክ ማለት ነው። ምንድነው? ስለዚህ ኮመንት እናደርግና በደንብ ያኛው የሚያነበው ተማሪ በደንብ ኮዳችን በቀላል እንዲረዳው ኮመንት አድርገን እንሰጠዋለን ማለት ነው። ከዛ በቀላል ኮመንታችን እያየ ኮዳችን በቀላል መረዳት ይችላል ማለት ነው። ሌላኛው ዘ አድቫንቴጅ ኦፍ ኮመንት ቴስቲንግ ኦር ዲበጊንግ ነው። የተለያዩ ለምሳሌ ኮዳችን የሆነ ስህተት ቢኖረው እሱን ቴስት ለማድረግ ወይም ዲበግ ለማድረግ በደንብ እንደገና ለማየት ማለት ነው። ዲበግ እንደገና አስተካክሎ ለመጻፍ ለመስራት የሆነ አፕዴት የሆነ ነገር ማድረግ ብንፈልግ ያኔ እንጠቀመዋለን ማለት ነው። ምንድነው? ኮመንት አድርገን ስላስቀመጥነው በቀላሉ መረዳት ስለምንችል ችግሩን ማለት ነው። ሶ እነዚህ አይነት ሶስት ጥቅሞች ይኖሩታል ኮመንት ማለት ነው።
ቴክስት ፎርማቲንግ የመጀመሪያው ፖይንት ምንድነው? ስትሮንግ የሚል ታግ አለን። ስትሮንግ የሚል ታግ ምንድነው ጥቅሙ? ሜክስ ቴክስት ቦልድ ኦር ሴማንቲክ። ቴክስታችን ለምሳሌ እዚያ ዌብሳይቱ ላይ በደንብ ቦልድ ሆኖ እንዲታይ ከፈለግነ ስትሮንግ የሚል ታግ ነው የምንጠቀመው ማለት ነው። ስትሮንግ እንደዚህ አድርገን ስትሮንግ እናደርጋለን። ከዚያ ክሎዝ ማድረግ ከፈለግን ደግሞ እንደዚህ አድርገን እንደዚህ እናደርገዋለን ማለት ነው። እችኛዋ በደንብ ባክስላሽ መሆን አለባት። ከዚያ ስትሮንግ የሚላለው ከዚያ እዚች መሀል ላይ ቴክስታችን እንጽፋለን ማለት ነው። ቴክስታችን እዛ ጋር ላይ ምንድናት ቦልድ ሆና ትታያለች በኋላ ፕሮጀክታችን ራን ስናደርገው ማለት ነው። ሰከንድ ስቴፕ ላይ ኢም የምትል ታግ አለች። ኢታላይዝ ይሄ ምንድነው? ኢታሊክ እንዲሆን ካልተፈለገ ማለት ነው። ኢታሊክ እዚች ጋር ላይ ኢታሊክ አለች። እዚች ጋር ላይ በአራተኛ ፖይንት አይ ናት። አይ ኢታሊክ ሆኖ እንዲታይ ከፈለግነ አይ እናደርጋለን። ሁለተኛ ላይ ያለችው ኤም ናት። ኢታላይሲስ ቴክስት ኦር ሴማንቲክ ኤምፋሳይዝ ከሚለው የተወሰደ ነው። ኤምፋሳይዝ ለማድረግ የተሰጠውን ቴክስት የሆነ ሜንሽን ለማድረግ ወይም ለመግለጽ ከፈለግነ እዚያ ጋር ላይ ይቺ ኤም ታግ እንጠቀማለን ማለት ነው። ሁለተኛ ፖይንት ላይ ቦልድ ነው። ቦልድ በደንብ ቦልድ አድርገን ለመጠቀም ቢ ታግን መጠቀም እንችላለን ማለት ነው። ቢ ታግ ያው ተመሳሳይ ነው። ስትሮንግ ወይም ቢ ታግ መጠቀም እንችላለን እንደፈለግ ነው። ከዛ እዚህ ጋር ላይ ማርክ የምትለዋ ታግ ደግሞ ሃይላይት ቴክስት ዊዝ የሎ ባክግራውንድ የሎ ያደርግና ባይ ዲፎልት ያን የተሰጠን ቴክስት ሃይላይት አድርጎ ያሳየናል ማለት ነው። ሶ ይሄ ምንድነው? ማርክ ታግ እንጠቀማለን ማለት ነው። ስለዚህ አጠቃላይ ቴክስት ፎርማቲንግ ውስጥ እነዚህን ታጎች መጠቀም እንችላለን። ቢ ስትሮንግ፣ አይ ኤም፣ ዩ እንደ ማርክ። ዩ አንደርላይን ለማድረግ ነው የሚጠቅመን። የተሰጠውን ቴክስት አንደርላይን ለማድረግ ዩ ታግ እንጠቀማለን ማለት ነው። ዩ ኮር ቴክስት ፎርማቲንግ ታግ ስላል ምንድነው? እዚህ ጋር አሁን ቢ ስንል ሃይላይት ቴክስት ነው። ቴክስቶችን ሃይላይት ለማድረግ ኢን ቦልድ አንድ ኮንቬይ ሴማንቲክ ኢምፖርታንስ በደንብ ቦልድ አድርገን እንዲታየን ሃይላይት ሆኖ እንዲታየን ማለት ነው። ቢ ታግ እንጠቀማለን። ከዚያ ኢ ነው። ኢ ያው ኢታሊክ ለማድረግ ነው ብለናል። ኢታሊክ ለማድረግ አይ ታግን እንጠቀማለን። ከዛ አፕላይስ እቺ ሶስተኛ ፖይንት ላይ አፕላይስ ሃይላይትድ የሎ ባክግራውንድ ኢፌክት ቱ ኪ ተርምስ። አሁን እቺ ምንድናት? የተለያየ ታጎችን የሎ ባክግራውንድ አድርጋ ልታሳየን የምትችል ናት ማለት ነው። ከዛ ፋይናል ፖይንት ይሄ ነው። ፎርማትስ ስሞል ፋይን ፕሪንት ሰብስክሪፕት ኦር ሱፐርስክሪፕት እነዚህን ለማሳየት የምንጠቀመው ታግ ነው ማለት ነው። ሆሪዞንታል ላይን እንደ ላይን ብሬክ ሆሪዞንታል ላይን እንደ ላይን ብሬክ። አሁን ለምሳሌ ዌብሳይት አላችሁ አይደል? እዛ ዌብሳይታችሁ ላይ በመሃል ላይ አንድ ትልቅ ማስመር ብትፈልጉ ምንድነው የምትጠቀሙት? ሆሪዞንታል ላይን ትጠቀማላችሁ ማለት ነው። ሆሪዞንታል ላይን እንግዲህ ሆሪዞንታል ላይን ለማስመር ራሱን የቻለ ታግ አለው ማለት ነው። ያን ታግ ተጠቅማችሁ ነው እዛ ዌብሳይቱ ላይ አንድ ትልቅ መስመር የምታሰምሩት። ለምሳሌ የሆነ ነገር ከላይ ቪዲዮዎች ምናምን አስቀምጣችሁ ከሆነ ከዛ የሆነ መስመር ታደርጉና ወርታች ደግሞ የተለያዩ ፎቶዎችን ኢሜጆችን ማስገባት ትችላላችሁ ማለት ነው። ስለዚህ ምንድነው አሁን እዛ ላይ ላይን ብሬክ እንጠቀማለን። ሆሪዞንታል ላይን ተጠቀምን ማለት ነው። ላይን ብሬክ ብዙውን ጊዜ ምንድነው ለምሳሌ አንድ የምትጽፉት የሆነ ሰንተንስ ቢኖር ሰንተንሱ ዝም ብሎ ቀጥ ብሎ እንዳይሄድ ላይን ብሬክ ታደርጉት። ከዚያ ተመልሶ ኒው ላይን እንዲጀምር ማለት ነው። ፔጇ ስታልቅ ኒው ላይን እንዲጀምር፣ ፔጇ ስታልቅ ኒው ላይን እንዲጀምር እናደርገዋለን ማለት ነው። ይሄ ምንድነው ላይን ብሬክ አድቫንቴጅ እሱ ነው። ስለዚህ ቱ ሜን አድቫንቴጅ ነው ያለው። ሆሪዞንታል ላይን የተለያዩ ኦብጀክቶችን ወይም የተለያዩ አይተሞችን ሰፓሬት ለማድረግ የምንጠቀመው ሲሆን ላይን ብሬክ ደግሞ ያ የተሰጠው ቴክስት ዝም ብሎ በአንድ ላይን ብቻ እንዳይሄድ የሆነ የተሰጠው ፔጅ ሲያልቅ የተሰጠው እንትኑ ማለት ሳይዙ ሲያልቅ ተመልሶ ኒው ላይን እንዲጀምር የምናደርግበት ሜካኒዝም ነው ማለት ነው። ሶ ፈርስት ፖይንት ላይ ምንድነው ሊያነሳ የሞከረው ኤችአር ነው። ኤችአር ሆሪዞንታል ላይን ክሬት ሆሪዞንታል ላይን እቺን ኤችአር ተጠቅመን ነው ሆሪዞንታል ላይን ክሬት የምናደርግ ማለት ነው። ሪፕሬዘንትስ ቴማቲክ ብሬክ ያሳያል ማለት ላይን ብሬክ እሱ ነው። ሰልፍ ክሎዚንግ ታግ ኦር ኖ ክሎዚንግ ታግ ኒድድ። ክሎዚንግ ታግ አያስፈልግም እያለው ለላይን ብሬክ እና ለሆሪዞንታል ላይን ክሎዚንግ ብሬክ አንጠቀምም። ሶሪ ክሎዚንግ ታግ አንጠቀምም። ለሌሎች ታጎች ግን በሙሉ ኦፐን ታግ እና ክሎዝ ታግ ናቸው ማለት ነው።
ኤክሰፕት ሆሪዞንታል ላይን ኤንድ ላይን ብሬክ። እነዚህ ምንድነው ክሎዝ ታግ የላቸውም ማለት ነው። ሁለቶች ብቻ፣ ሌላው የቀረው በሙሉ ክሎዝ ታግ ኤንድ ኦፕን ታግ ይኖረዋል ማለት ነው። ይችኛዋ ደግሞ በአራተኛ ፖይንት ላይ የተነሳችዋ ቢአር ምንድነው? ኢንሰርት ላይን ብሬክ ለማሳየት ነው። ላይን ብሬክ ለማሳየት ቢአርን ታግ እንጠቀማለን። ሆሪዞንታል ላይን እሱን ሜንሽን ለማድረግ ደግሞ ኤችአር ታግ ነው የምንጠቀመው ማለት ነው። ፋይናል ፖይንት ምንድነው? ዩዝ ቱ ብሬክ ቴክስት ቱ ኒው ላይን ዊዛውት ፓራግራፍ። የተሰጠው ላይን ቀጥ ብሎ በአንድ መስመር ከመሄድ ይልቅ የሆነ ፔፐር ወይም የሆነ ሰርቴን ፖይንት ላይ ተመልሶ ቴክስታችን ኒው ላይን እንዲጀምር ለማድረግ ማለት ነው። የምንጠቀመው ምንድን ነው? ቢአር ታግ እንጠቀማለን። ኢንሰርት ኒው ላይን ወይም ብሬክ ላይን ነው ማለት ነው። ኤችአር ከሆነ ግን ሆሪዞንታል ላይን ለማስመር ነው የምንጠቀመው ማለት ነው። ስለዚህ ምንድን ነው እቺ ኤችአር እንደ ቢአር ታግ ቢአር ለላይን ብሬክ ለማድረግ የምንጠቀመው ነው ማለት ነው። ኤችአር ከሆነ ግን ለሆሪዞንታል ላይን የምንጠቀመው ነው ማለት ነው። ልዩነቱ ይሄ ነው። ስለዚህ ሁሌም እነዚህ ታጎች ኦፐን ታግ ናቸው፣ ክሎዝ ታግ የላቸውም። ፈተና ላይ ሊመጣ ይችላል። አሁን ኦፐን ታግ ያደረገውና የትኛው ትክክል ነው የትኛው ትክክል አይደለም ምናምን which one is true which one is false ምናምን ነገር ብሎ ቀላቅላ ያመጡታል። ስለዚህ ካሉት ኤችቲኤምኤል ታጎች ውስጥ ክሎዝ ታግ የሌላቸው ሆሪዞንታል ላይን እና ላይን ብሬክ ናቸው። ሁሌም እነዚህ ብቻ ናቸው። ሌላ የቀረው በሙሉ ኦፐን ታግ እና ክሎዝ ታግ ሁለቱም ይኖረዋል ማለት ነው። ላይንስ ኤንድ ብሬክስ ይላል። ያው ይሄ ምንድነው? ላይንስ ማለት ሆሪዞንታል ላይን ነው። ብሬክ ስንል ያው ብሬክ እያደረግበት ኒው ላይን ማለት ነው። ኒው ላይን ብሬክ አድርጎ ቴክስቱን ኒው ላይን መጥቶ የሚያርፍበት ማለት ነው። ኢምፒቲ ኢለመንትስ ላይን ብሬክ። አሁን እዚህ ጋር ላይ ላይን ብሬክ ነው መጥቀስ የፈለገው፣ እዚህ ጋር ደግሞ ሆሪዞንታል ላይን ነው ማለት ነው እዚህ ፖይንት ላይ። ስለዚህ ምንድነው ላይን ብሬክ ኢንሰርትስ ሲንግል ላይን ብሬክ ዊዛውት ክሬቲንግ ፓራግራፍ ማርጂን ነው። ሁለተኛው ፖይንት ላይ ግን ምንድነው ያነሳው? ሆሪዞንታል ሩል ኦር ሆሪዞንታል ላይን ይባላል። ድሮስ ኤ ቴማቲክ ብሬክ ኦር ዲቫይደር አክሮስ ዘ ፔጅ። እነሱን ለመጥቀስ ነው የምንጠቀመው ማለት ነው። ቦዝ ታግስ አር ሰልፍ ክሎዚንግ ኤምፒቲ ኤለመንትስ ሪኳየሪንግ ኖ ክሎዚንግ ታግ። ስለዚህ ምንድነው እነዚህ አሁን ሁለቶችም ላይን ብሬክ እንደ ሆሪዞንታል ላይን ምንም አይነት ክሎዝ የሆነ ታግ የላቸውም ማለት ነው። ኦፐን ታግ ናቸው። ሁሌም የተለያየ ላይን ማስመር ከፈለጋችሁ ላይን ሆሪዞንታል ላይን ትጠቀማላችሁ። ላይኑን እንትን ብላችሁ ደግሞ ለምሳሌ የተሰጠ ቴክስት አለ። ያን ቴክስት ኒው ላይን እንዲጽፍ ከፈለጋችሁ ብሬክ ትጠቀማላችሁ፣ ቢአር ታግ ማለት ነው። ዘ ኪ ቴክአዌይስ እቺ እንደ ቦነስ ነገር ነች። ምንድነው? ኤችቲኤምኤል ፕሮቫይድስ ሴማቲክ ስትራክቸር ቱ ዌብ ኮንተንት ይላል። ሴማቲክ ማለት የሆነ አሪፍ የሆነ ጥሩ እይታ ያለው ነገር ለዌብ ኮንተንታችን ለዌብሳይታችን የሚሰጠው ኤችቲኤምኤል ነው እያለ ነው። ሁለተኛ ፖይንት ላይ ምንድነው? ፕሮፐር ዶክመንት ስትራክቸር ኢምፕሩቭ ሲኢኦ ኤንድ አክሴሲቢሊቲ። ሲኢኦ ማለት ምንድነው? ሰርች ኢንጂን ኦፕቲማይዜሽን ማለት ነው። ሰርች ኢንጂን ኦፕቲማይዜሽን ለምሳሌ ጎግል ላይ ሲፈለግ የኛ ዌብሳይት በደንብ አክቲቭ ሆኖ ቶሎ ሎድ አድርጎ ቶሎ ለቪዚተሩ አስፈላጊውን መረጃ እንዲሰጥ ሰርች ኢንጂን ኦፕቲማይዜሽን ተጠቅመን በጣም ፍጥነቱን እንዲጨምር ማለት ነው ኦፕቲማይዝ በማድረግ ያሉ ቪዲዮዎችን የተለያዩ ፎቶ ሊሆን ይችላል ቶሎ ሎድ አድርጎ ለቪዚተር ቶሎ ዲስፕሌይ እንዲሆን የምናደርገው እሱ ምንድነው? ዩዚንግ ሲኢኦ ነው። ሰርች ኢንጂን ኦፕቲማይዜሽን ይባላል። ሌላኛው ፖይንት ሰርድ ፖይንት ላይ ሄዲንግስ ኦርጋናይዝ ኮንተንት ሃይራርኪሊ። የተለያዩ ሄዲንጎችን በመጠቀም የኮንተንቱን ሄራርኪ ኦርጋናይዝ ማድረግ እንችላለን እያለን ነው። ዘ ላስት ፖይንት ዩዝ አፕሮፕሪየት ታግስ ፎር ፕሮፐር ሚኒንግ። የተለያዩ ታጎች አሉ ብለናል። እነሱን ታግ እንደ አስፈላጊነታቸው በአስፈላጊው ቦታ እንጠቀማለን ማለት ነው። ይህን ይመስላል። ዩቱብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። አንድ የመጀመሪያችሁን ኤችቲኤምኤል ኮድ የተሰጣችሁን ይችን ጻፏትና ከዚያ ዶት ኤችቲኤምኤል ስማችሁን ጽፋላችሁ። ስማችሁን ጽፋችሁ ዶት ኤችቲኤምኤል አድርጋችሁ ራን አድርጉት። ኮዱ በትክክል ራን ያደረገላችሁ ተማሪዎች ኮመንት ላይ መጣችሁ ጻፉልኝ። እኔ ኮድ ጽፍ ያለው ኮዱ ራን አድርጎልኛል በትክክል ብላችሁ ኮመንት ላይ ጻፉልኝ። እያንዳንዳችሁ የተለያየ ሌላ ታስክ ምሰጣችሁ ይሆናል ማለት ነው። እንዲሁም የሚያስቸግራችሁ ፕሮብለም ወይም የሆነ ሚስቴክ የሆነ ስህተት ካሳያችሁ ደግሞ መጣችሁ ስህተቱን ንገሩኝ። የሁላችሁንም አገዛችኋለሁ ማለት ነው። ኮዳችሁን አስተካክላችሁ የመጀመሪያችሁን ዌብሳይት እንዴት አድርጋችሁ
ሆስት ማድረግ እንደምትችሉ ማሳያችሁ ይሆናል ማለት ነው። ስለዚህ ኮመንት ላይ ጻፉልኝ፣ የሁላችሁንም መልሳለሁ። እስኪ ኮዷ ይቺ ናት። ይችን በደንብ ጻፏት።